የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ዶናልድ ትራምፕ ከኢራን ጋር ተያይዞ አዲስ እቅድን ይዘው ብቅ ብለዋል። የትራምፕ አዲስ እቅድም በቀጥተኛ ውጊያ ውስጥ ከመግባት ይልቅ ዋነኛ ባለስልጣናትን በመግደል በኢራን ውስጥ የመንግስት ለውጥ ማምጣት ነው ተብሏል። ኢራንም ከአሜሪካ ወታደራዊ እንቅስቃሴ ጋር ተያይዞም ለተመድ ደብዳቤን ያስገባች ሲሆን አሜሪካ ካጠቃችኝ የአሜሪካ አጋሮች ጭምር የኔ ጥቃት ሰለባ ይሆናሉ ብላለች። በሌላ በኩል ሌላኛው ግዙፍ የአሜሪካ የጦር መርከብ ወደ ኢራን አቅጣጫም ጉዞ መጀመሩን የሚያሳዩ ምስሎች በስፋት እየተሰራጩ ናቸው። እስከ ዝግጅታችን ፍጻሜ አብራችሁን የምትቆዩ ከሆነም ሐማስ ምርጫ እያደረገ መሆኑን የምንነግራችሁ ይሆናል። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። የዶናልድ ትራምፕ አዲስ እቅድ የኢራንን መሪዎች ለይቶ ማጥፋት። አሜሪካ በኢራን ውስጥ ለምትፈጽመው ወታደራዊ ጥቃት የሀገሪቱ አመራሮች በተናጠል ኢላማ ማድረግን ጨምሮ የመንግስት ለውጥን ለማካሄድ እቅድ መውጣቱን ሁለት የአሜሪካ ባለስልጣናት ለሪዮተርስ ተናግሯል። ባለስልጣናቱ ከእቅዱ ሚስጥራዊነት የተነሳም ስማቸው እንዲገለጽ ያልፈቀዱ ሲሆን ተጨማሪ ዝርዝር ከመናገር ተቆጥበዋል። ነገር ግን ይህ እቅድ ተግባራዊም የሆነው ከፕሬዝዳንት ትራምፕ ትዕዛዝ ሲተላለፍ መሆኑን ገልጿል። እየተደረገ ያለው ዲፕሎማሲያዊ ጥረት ውጤት ካላስገኘም አሜሪካ ወደ ወታደራዊ እርምጃ ፊቷን እንደምታዞር እየተነገረ ሲሆን የኢራንን የደህንነት ተቋማትና የኒኩለር ማዕከላት ኢላማ ለሚያደርጉ ለተከታታይ ለሳምንታት የሚዘልቁ ዘመቻዎች የአሜሪካ ሰራዊት እየተዘጋጀ መሆኑ ሲዘገብ ቆይቷል። ባለፉት ሳምንታት ትራምፕ ከፍተኛ መጠን ያላቸውን የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ እንዲንቀሳቀሱ አድርጓል። ነገር ግን ዋነኛው ኃይሏም በግዙፍ የጦር መርከቦችና በተዋጊ አውሮፕላኖች ላይ የተመሰረተ ነው። አሜሪካ ወታደራዊ እርምጃን በኢራን ላይ ከከፈተች ከፍተኛ የሀገሪቱ ባለስልጣናት ኢላማ እንደሚደረጉ እየተነገረ ነው። እስራኤል ባለፈው ዓመት በኢራን ላይ ጥቃት ባካሄደችበት ጊዜ ጥቂት የማይባሉ ወታደራዊና ፖለቲካዊ አመራሮች ላይ ጉዳትን አድርሳለች። በኢራን ላይ ስለሚካሄደው ዘመቻም እቅድ ለሪዮተርስ የገለጹት ባለስልጣናት አሜሪካ የኢራን መሪዎችን ኢላማ ለማድረግ የሚያስችል ምን ያክል አስተማማኝ የመረጃ ምንጭ እንዳላቸው አልገለጹም። የአሜሪካ እቅድን በተመለከተ ሪዮተርስ ከዋይት ሀውስና ከመከላከያ ሚኒስቴር አስተያየት ለማግኘት ጥያቄ አቅርቦም ወዲያውኑ ምላሽ አላገኘውም ብሏል። ሌላኛው መርከብ ወደ ኢራን ተጠጋ። የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ ጄራርድ ፎርድ በሰሜን አፍሪካ በጂብራልተር ሰርጥ በኩል መሻገሩ ተረጋግጧል። የአየር ኃይል አውሮፕላኖችና የጦር መሳሪያዎች ጫኝ የሆነው ይህ የዓለም ትልቁ የጦር መርከብ ዩኤስኤስ ጄራርድ አር ፎርድ በጂብራልተር ሰርጥ በኩል ሲሻገር የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ተዘዋውረዋል። ምስሎቹ እንደሚያሳዩት ግዙፉ የጦር መርከብ በጂብራልተር ሰርጥ አድርጎ ከአትላንቲክ ውቅያኖስ ወደ ሜዲትራኒያን ባህር ተሻግሯል። ከጦር መርከቡ በቅርብ ርቀት ደግሞ የሞሮኮ ተራሮች ይታያሉ።
ይህ መርከብ በዚህ ሳምንት ውስጥ ወደ መካከለኛው ምስራቅ የተቃረበም ሁለተኛው የአሜሪካ የጦር መርከብ ነው። አሜሪካ ኢራን የኒውክሌር መርሃ ግብሯን እንድታቋርጥ ጫና ማሳደሯን ቀጥላለች። በጂብራልተር ሰርጥ የተሻገረው ይህ ግዙፍ መርከብ አሜሪካ ካሏት ዘመናዊ የጦር መርከቦች ዋነኛው ነው። ከዩኤስኤስ ጄራርድ ፎርድ የጦር መርከብ በተጨማሪ ዩኤስኤስ ማሃን የጦር መርከብም በጂብራልተር ሰርጥ አልፎ ሜዲትራኒያን ደርሷል። ይህ አውሮፕላን ተሸካሚ የጦር መርከብ አሜሪካ በቬንዙዌላ ላይ ጥቃት ከመሰንዘሯ በፊት ወዲያው አሰማርታው የነበረ ሲሆን አሜሪካ ጥቃት በፈጸመችበት ጊዜም ወሳኝ ሚና ነበረው። አሁን ደግሞ ከኢራን ጋር ውዝግብ በበረታበትና አሜሪካ ወታደራዊ እርምጃ እንደምትወስድ እየገለጸች ባለችበት ጊዜ ወደ መካከለኛው ምስራቅ ስምሪት ተሰጥቶት ወደ ቀጠናው እያመራ ነው። ኢራን ለተመድ ደብዳቤ ጻፈች። ምላሽ ለመስጠት ዝግጁ ነኝ። ከአሜሪካ ጋር የተካረረ ውጥረት ውስጥ የገባችው ኢራን ወታደራዊ እርምጃ የሚወሰድባት ከሆነም በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮችን፣ ተቋማትንናም ይዞታዎችን ህጋዊ የጥቃት ኢላማ አድርጋ እንደምትቆጥር ለተባበሩት መንግስታት ዋና ጸሐፊ አስታወቀች። በተባበሩት መንግስታት የኢራን ቋሚ ልዑክ ለአንቶኒዮ ጉቴሬዥ በጻፈው ደብዳቤም ኢራን ለሚሰነዘር ጥቃት ቆራጥና ተመጣጣኝ ምላሽ እንደምትሰጥ አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በተመለከተ የሚያራምዱት ትርክት እውነተኛ የወታደራዊ ጥቃት ስጋት እንዳለም እንደሚጠቁም ደብዳቤው መግለጹን የዜና ወኪሉ ሪዮተርስ ዘግቧል። ቋሚ ልዑኩም ኢራን ጦርነት እንደማትፈልግ ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በጻፈችው ደብዳቤ አስረድቷል። ደብዳቤው የኢራን እስላማዊ ሪፐብሊክ ውጥረትም ሆነ ጦርነት እንደማትፈልግ እንዲሁም ማንኛውንም ጦርነት እንደማትጀምር በተደጋጋሚ በከፍተኛ ደረጃም ገልጻለች ይላል። ይሁን እንጂ ወታደራዊ ጥቃት የሚፈጸምባት ከሆነ ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ተፈጥሯዊ ራስን የመከላከል መብት በመጠቀም ቆራጥና ተመጣጣኝ ምላሽ ትሰጣለች ሲል ማስፈሩንም የቱርኩ የዜና ወኪል አናዶሉ ዘግቧል። በኢራን ራስን የመከላከል ምላሽ ውስጥ በቀጠናው የሚገኙት የጠላት ኃይሎች የጦር ሰፈሮች፣ ተቋማትና ይዞታዎች በሙሉ ህጋዊ የጥቃት ኢላማዎች ይሆናሉ ሲልም አስጠንቅቋል። ይህንን ተከትሎ ለሚመጣው ተገማች ያልሆኑና መቆጣጠር የማይቻል መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነት ትወስዳለች ሲልም አሳስቧል። የተባበሩት መንግስታት የጸጥታው ምክር ቤትና ዋና ጸሐፊው ጊዜው ከመርፈዱ አስቀድሞ ሳይዘገዩ እርምጃ እንዲወስዱም ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሀገራቸው ከኢራን ጋር ስምምነት ላይ ትደርስ እንደሆነም ወይም ወታደራዊ እርምጃን ትወስድ እንደሆነም በሚቀጥሉት 10 ቀናት ውስጥ እንደሚታወቅ ተናግሯል። ሐማስ መሪውን እየመረጠ ነው። አብዛኞቹ ከፍተኛ አመራሮቹ በእስራኤል የተገደሉበት ሐማስ አዲስ ጊዜያዊ መሪ ለመምረጥ ምርጫ እያካሄደ መሆኑን ለቡድኑ ቅርበት ያላቸው አንድ የፍልስጤም ባለስልጣን ተናግሯል። ድምጽ የመስጠት ስነ ስርዓቱ እየተካሄደ ያለው በጋዛ በወረራ በተያዘው ዌስት ባንክናም በሌሎች ስፍራዎች በሚገኙ የሐማስ አባላት መካከል እንደሆነም ተገልጿል። በድህረ ጦርነት ስለሚኖረው የጋዛ አስተዳደር የመልሶ ግንባታ ጥረትና በአካባቢው የሚገኙ ታጣቂ ቡድኖችን በተመለከተም አሜሪካና ሌሎች አሸማጋይ አካላት ንግግር እያደረጉ ባሉበት ወቅት የሚካሄደው የዚህ ምርጫ ውጤት ቡድኑ ምን አይነት አቅጣጫ ለመከተል እንዳለመ የሚጠቁም ሊሆን ይችላል ተብሏል። ሐማስ ምርጫውን የሚያካሂደው እስራኤል በጋዛ ጦርነት በወሰደችው እርምጃም አብዛኛዎቹ ከፍተኛ አመራሮቹ መገደላቸውን ተከትሎ ነው። ለጉዳዩ ቅርበት ያላቸው ምንጭ እንደተናገሩት ጋዛ ውስጥ የሚገኙት አብዛኛዎቹ ሰዎች ድምጻቸውን ሰጥተዋል። ሂደቱ በሌሎች ቦታዎችም ተመሳሳይ ደረጃ ላይ ደርሶ እንደሆነ ግን እስካሁን አልታወቀም። በዚህ ሂደት የሚመረጠው አዲስ መሪ ለ1 ዓመት ስልጣን ላይ ይቆያል። የጋዛ ሰርጥን የሚያስተዳድረው ሐማስ ካለፉት ዓመታት ወዲህ ዌስት ባንክ ውስጥም ያለው ድጋፍ እየጨመረ መጥቷል። ይሁን እንጂ ዌስት ባንክ ውስጥ ባሉት የእስራኤል ጦርና የፍልስጤም አስተዳደር የጸጥታ ኃይሎች ምክንያት በስፍራው የሚደረገው እንቅስቃሴም በከፍተኛ ሁኔታ እየተገደበ ነው። ከ2 ዓመት ጦርነት በኋላ በአሜሪካ አደራዳሪነት ባለፈው ጥቅምት ላይ የተኩስ አቁም ተግባራዊ የተደረገ ሲሆን የስምምነቱ ቀጣዩን ምዕራፍ በተመለከተም የሚደረገው ድርድርም ቀጥሏል። በአሜሪካ የሰላም እቅድ መሰረት ወደፊት በሚቋቋመው የግዛቱ አስተዳደር ውስጥ ሐማስ ምንም ሚና አይኖረውም። በጊዜ ሂደት የጋዛ አስተዳደር ዌስት ባንክ ለሚያስተዳድረው የፍልስጤም አስተዳደር ተላልፎ ይሰጣል።
ይህ ከመሆኑ በፊት ግን የፍልስጤም አስተዳደር በማሻሻያ ውስጥ እንዲያልፍ ታቅዷል። የሐማስ ዋና መሪ የነበሩት ያህያ ሲንዋር በአውሮፓውያኑ ጥቅምት 2024 ጋዛ ውስጥ በእስራኤል መገደላቸው ይታወሳል። የቡድኑ የፖለቲካ መሪ የነበሩት ኢስማኤል ሐኒዬም 3 ወራት አስቀድሞ በኢራን ውስጥ በእስራኤል ጥቃት ተገድለዋል። የሐማስ ወታደራዊ አዛዥ ሞሐመድ ደይፍም እስራኤል ጋዛ ውስጥ በፈጸመችው የአየር ጥቃት የተገደሉት በተመሳሳይ ወር ነበር። ሐኒዬና ሲንዋር ከተገደሉበት ጊዜ አንስቶ የሐማስ ዋና መሪነት ስልጣን ማንም ሳይሾምበት ክፍት ሆኖ ቆይቷል። የቡድኑ እንቅስቃሴ ሲመራ የነበረው መቀመጫቸው ኳታር ውስጥ ባደረጉት መሐመድ ዳርዊሽ የሚመራ ጊዜያዊ ኮሚቴ ነበር። በሐማስ ሕግ መሰረት የቡድኑ ዋና ኃላፊ የሚመረጠው ጋዛን፣ ዌስት ባንክን፣ በእስራኤል የሚገኙ ፍልስጤማውያን እስረኞችንና በውጭ ሀገራት የሚገኙ ባለስልጣናትን በሚወክሉ በአጠቃላይ ሹራ ምክር ቤት ነው። የሐማስ ከፍተኛ ውሳኔ ሰጪ አካል የሆነው ይህ ምክር ቤት 86 አባላት አሉት። በአሁኑ ምርጫ ላይ 2 አመራሮች በዋና ተፎካካሪነት ቀርበዋል። በቀዳሚነት የተጠቀሱት በጋዛ የሐማስ መሪ የሆኑት ካሊል አልሃያ ናቸው። ሁለተኛው ተቀናቃኝ በውጭ ሀገር የሐማስ መሪ የሆኑት አንጋፋው የቡድኑ ሰው ካሊድ ማሻል መሆናቸውም ተነግሯል። የሩሲያ አዲስ መላ ስታርሊንክ ለምኔ። በምስራቃዊና ደቡባዊ ዩክሬን የሚገኘው የሩሲያ ጦር ክፍሎች የስታርሊንክ ሳተላይት ኢንተርኔት አገልግሎት ተጠቃሚነታቸውን በማጣታቸው ምክንያት እርስ በርስ ለመግባባት ከፍተኛ ችግር እየገጠማቸው ይገኛል። ይህን ችግር ለመቅረፍም የሩሲያ ሳይንቲስቶች አዲስና ስታርሊንክን መተካት የሚችል ቴክኖሎጂን ይዘው ብቅ ብለዋል። ይህ የግንኙነት መቋረጥ በጦር ሜዳ ላይ የሚገኙ አዛዦች ወታደሮቻቸውን መቆጣጠር እንዳይችሉ ማድረጉ የተገለጸ ሲሆን ይህም የሩሲያ ጦር በስህተት በገዛ ራሱ ወታደሮች ላይ ጥቃት እንዲከፍት ወይም የፍሬንድሊ ፋየር ሰለባ እንዲሆን እያደረገው መሆኑ ተጠቁሟል። የስታርሊንክ አገልግሎት መቋረጡ በሩሲያ የጦር ክፍሎች መካከል ያለውን ቅንጅት ያላላው ሲሆን ይህም ሰራዊቱ በራሱ ላይ ጥፋት እንዲያደርስ መንገድ ከፍቷል። የግንኙነት መስመሮቹ መዘጋታቸው በተለይ በግንባር ቀደምነት የሚዋጉ ክፍሎች ከዋናው የጦር አዛዥ ጋር ያላቸውን ትስስር እንዲያጡ ማድረጉናም በጦር ሜዳው ላይ ከፍተኛ ውዥንብር መፍጠሩም ተነግሯል። ባሎን አንድ ባራጅ የሚል ስያሜ የተሰጣቸውን ፊኛዎች በመጠቀም የሩሲያ ጦር ከስታርሊንክ ያገኘው የነበረውን አገልግሎት ዳግመኛ ለማግኘት ጥረትን ጀምሯል። ይህም ታዲያ በሰው ልጆች ታሪክ አዲስና ያልተለመደ ቴክኖሎጂ ሆነው በዓለም አቀፍ ደረጃም አድናቆትን እያገኘ ይገኛል። የሩሲያ ጦርም በቀጣይ ምናልባትም በ2 ሳምንታት ውስጥ ይህን ቴክኖሎጂ ሙሉ ለሙሉ ወደ ስራ በማስገባት ከስታርሊንክ ያገኘው የነበረውን የኢንተርኔት አገልግሎት በራሱ ቴክኖሎጂ ማግኘት ይጀምራል። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና አለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ ፕላስቱ ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት